ሰካራም ሲወለድ በ14 ወር ነው የተወለደው። ሲያድግ ጦንቃይ ቤት ነው ያደገው። በጦርነት ስፍራ ከዚህ ሁሉ ነው የተረፈ። ከፈንጅ ከቦምብ ከከባድ ሞርቴ ከብዙ አስቸጋሪ ሁኔታዎች ሰይፍ ከከበበው ከስንት ነገር አምልጫ ቱሃን ግድግዳ ላይ ሞቶ 5 ዓመት ነጭ ዓመት ይቆያል። የደም ሽታ ካገኛ ግን ብድግ ብሎ ክርስቶስ ወደ ሕይወት በመለሰው በክርስቶስ ኢየሱስ ደም ጉልበት ይቀጥላል። ተከራካሪዎች ወደቁ። አሜን። አንተ የታመንከው በአምላክ ስም ነው። ትምክህት ያደረከው በአምላክ ስም ነው። ተለይ ከሚያልፍበት ከነበረ ጥይት እኔ ተባራሪ ጥይት አለው። አዎ ልክ የጦር መሪ ነበር። ካንተ ጋር የነበሩ ዛሬ ተረት ሆነዋል የሉም። 3687 ሰው ካያስኩት በ7 ወር ውስጥ 14 ቀርተናል። 14ኛው እኔ ነኝ። ኢየሱስ ያድናል። መኪና ራሱ እዛ ሶማሌ ድንበር ላይ ሄጄ ሲመጣ ተከስክሶ ተጨረማምቶ ከተማ ሙሉ ወጥቶ እኔን ነው ያወጣው። ስባሪው መስቶት እኔ ላይ አልወደቀ። ኢየሱስ ያድናል። በእርግጥ ሰይጣን ትሞታለህ ይላል። በአካል መጥቶብኝ ያውቃል፣ አናግሮኝ ያውቃል፣ በብዙ መልክ መጥቶ ያውቃል። ግን ከደሙ ጉልበት የተነሳ እንደው ለለቅሶ የተቃቀለው ንፍሮ እንኳን ባቄላ አምልጦ ወጥቷል እንዳለ ጥሪ። ከደሙ የተነሳ ከየትኛውም ጉዳይ ማምለጥ ይችላል። አዳማ ላይ ሄደ ዲያስፖራው ብትል ማንም ነው ይነግራል። ዲያስፖራው ነው ስም። አዎ ዲያስፖራ ቅምሴ ቅምጥል ሳይዛ አይመጣም ሳያንጠለጥል ይላል። ቅምጥል ነው የሚሉት። ወጥቼ ምን እንደሆነ በቃ ምን እንደዚህ አየውኝ አይደለ? ቁጭ የታክሲ ውስጥ ሴት እንደዚህ አወራለሁ። ትልቅም ትሁን ትንሽ። ከዛ በኋላ እሷ ልጠብሳት መስሏት ነው። እኔ ግን አሳርሪያት ነው የምወርደው። ንብረቷን ይዘት ሄደ። አዎ አያወራኋት ምናምን ሰዓት ስንት ነው ምን አላለሁ። ከዛ አሪፍ ሞባይል ምናምን ከያዘች በቃ ስታወጣው እኔ አውቀዋለሁ። ከጀርባው ስንት ብር እንዳያስከ ኪስ እንደዚህ በቅርጹ ነው ያውቃለሁ። ፌመስ አረገኝ። አንተ ሰይጣን ፌመስ ሌባ አረገ። አይገርምህም? አረ ይገርመኛል። ቡቱቱ እኔ አይደለሁ እንዴ? ቡቱቱ ነኝ። ማን አለ ከኔ በላይ? ዲያስፖራው ሳይሆን ቡቱቱ። ኧረ በስመ አብ። እሺ እኮ ከየትኛው ትምህርት ወደድክ? አሁን ከደማስቆ ከሉቃስ 15 እስካሁን የተማርነው ሉቃስ 15 ጋር ብንገባ ይሄ የቅርብ ሳር የሚለው እኔን ይነካል። የቅርብ ሳር ፈተና ጨለማ የምትለው እኔን ይነካል። የጓደኛ በፍርሃት ብትለው እኔን ይነካል። ሳንቲሙ ጋር ብትመጣ ደግሞ የሆነ ቤተክርስቲያን ሞክሬያለሁ፣ ቸርች ሄጃለሁ። ታስሬ ሰው ስታሰር መጽሐፍ ቅዱስ አነባለሁ። ስፈታ ግን ሌላ ነኝ። ስትታሰር ፓስተር ስትፈታ ደግሞ ማስተር ብለው ይሉኛል ጓደኞቼ። ይሄ ነው መታወቂያ። ውጭ ቁጭ ብዬ እየቃምኩኝ ምናምን አወራቸዋለሁ ወንጌል። እንደዚህ ነው እንደዛ ነው። የማልነግራቸው ነገር የለም። ምን ሆነህ ነው አለኝ አንዱ እንደዚህ ይዞኝ ሲጋራ እያጨስኩ። ምንድነው ነው ይሄ ጭሱ ሲል ጭሱን ተውና የእግዚአብሔርን ቃል ያዝባክ ምን አይነት ሰው ነው? ከዚህ በኋላ ግን እኔ በወንጀል ሳይሆን በወንጌል ለምታሰረው ቡቱቱ እኔ አይደለሁ እንዴ? ቡቱቱ ነኝ። ማን አለ ከኔ በላይ? ዲያስፖራው ሳይሆን ቡቱቱ። ኧረ በስመ አብ። እሺ እኮ ከየትኛው ትምህርት ወደድክ? አሁን ከደማስቆ ከሉቃስ 15 እስካሁን የተማርነው ሉቃስ 15 ጋር ብንገባ ይሄ የቅርብ ሳር የሚለው እኔን ይነካል። የቅርብ ሳር ፈተና ጨለማ የምትለው እኔን ይነካል። የጓደኛ በፍርሃት ብትለው እኔን ይነካል። ሳንቲሙ ጋር ብትመጣ ደግሞ የሆነ ቤተክርስቲያን ሞክሬያለሁ፣ ቸርች ሄጃለሁ። ታስሬ ሰው ስታሰር መጽሐፍ ቅዱስ አነባለሁ። ስፈታ ግን ሌላ ነኝ። ስትታሰር ፓስተር ስትፈታ ደግሞ ማስተር ብለው ይሉኛል ጓደኞቼ። ይሄ ነው መታወቂያ። ውጭ ቁጭ ብዬ እየቃምኩኝ ምናምን አወራቸዋለሁ ወንጌል። እንደዚህ ነው እንደዛ ነው። የማልነግራቸው ነገር የለም። ምን ሆነህ ነው አለኝ አንዱ እንደዚህ ይዞኝ ሲጋራ እያጨስኩ። ምንድነው ነው ይሄ ጭሱ ሲል ጭሱን ተውና የእግዚአብሔርን ቃል ያዝባክ ምን አይነት ሰው ነው? ከዚህ በኋላ ግን እኔ በወንጀል ሳይሆን በወንጌል ለምታሰረው በጣም ትልቅ አመጽ ነው የገለጽኩትኝ። ግን ጳውሎስ እንዳለው የትዕቢተኞችን ቃላቸውን ብቻ አይደለም ማለት ኃይላቸውንም አውቃለሁ አለ። ምንም እንደማያመጡኝ አውቃለሁ። ቢያመጡም እንኳን ልክ ጳውሎስ እንዳለው የአጋቦስ መጥቶ ባለዚህ መታጠቂያ በኢየሩሳሌም እስር ይጠብቀዋል ሲለው ለምንድን ነው እያለቀሳችሁ ልቤን የምትሰብሩት አለ። እኔ ገና በኢየሩሳሌም መታሰር አይደለም ለመሞት ተዘጋጅቻለሁ አለ። ምንም ነገር ቢያደርጉኝ እንኳን
ምንም ነገር ቢያደርጉኝ እንኳን እዚህ ያሉት እንኳን አዲስ አበባ ኤቭሪ ቦታ ያሉት ላቦሮ የተባለው አብረውኝ የሰረቁ ቢሆን ያልሰረቁ ቢሆን እያንዳንዱ እነሱ ወደ እኔ ይመጣሉ እንጂ እኔ ወደ እነሱ አልሄድም። አሁን ማርሴል ቴሌቪዥን በመላው ዓለም ነው የሚታየው። በመላው ዓለም አሁን ይሄን ስትናገር ሁሉም ሰው ነው የሚያየው። አንደኛ ይሄን የዘረፍኳችሁ ያስለቀስኳችሁ ብላ አዎ የዘረፍኳችሁ ያስለቀስኳችሁ በጣም ይቅርታ። መጽሐፍ ቅዱስ እንደዚህ ይናገራል ኤፌሶን ምዕራፍ 4 ላይ የሰረቀ ከእንግዲህ ምን አይበል አይስረቅ፣ ነገር ግን እየደከመ በገዛ እጆቹ ምን ይበል ይልፋ። ለምን ሲባል ለቸገረው የሚያካፍለው ነገር እንዲኖር። አልሰርቅም እሰራለሁኝ፣ ደግሞ በእኔ ብዙ ሰዎች አካፍላቸዋለሁ ሰርቼ። 3 ዓመት ሙሉ አንነጋገርም። አንድ ቤት ነው የምንኖረው። ትዳሬንም እኔንም ነው በቃ የጠላሁት። ልጆች አሏችሁ? የለኝም። ምን ያህል ዓመት ሆናችሁ ከተጋባችሁ? 3 ዓመታችን። አትነጋገሩ? አንነጋገርም 3 ዓመት ሙሉ ያው እንደዚህ እንደ ሰቃዮሽ ይቅርበኝ። ራስን እዚህ ጋር ስትጸልይ ምን ተሰማ? ሌላ ሰው እዛ ጋር ሲወርቅ ነው ለማገዝ የወጣሁት። ለማገዝ ወጥቼ የቆማችሁ ኑ ስትለኝ ነው ቀጥታ ስመጣ እዚህ ጋር ከኋላ ያሉትን ለመያዝ ነው የመጣሁት። ከዛ እኔ አላቅም ከዚህም በኋላ ለማገዝ ነበር የመጣው። አዎ ከዛ ራስ ተኝታ። አዎ እሺ የትኛውን ትምህርት ወደድክ ስንማር? የጠፋው በግ ከ99 የጠፋው በግ አንድ አባባል አለ በእኛ ጋር አማራ ክልል ወደ መራቤት አካባቢ አለ። ሰው ጤፍ ሲያረባይ ምን ይላል? ቦሮቹን እያዞረ እያለ በርዬ ሆይ ሳሩን አየህና ገደሉን ሳታይ ይባላል። ጫቱን መጠጡን ሁሉን ነገር እያየው ገደል ገብቼ ራሴን ዝናውን ያገኘሁት አሁን በደም ገብቶኛል። በጣም ከዚህ በኋላ አዲስ ህይወት መንገድ ነው የምትጀምረው። በጣም አዎ፣ በጣም ደስ ብሎኛል ስለመጣ። በጣም እኔም አመሰግናለሁ። በጣም እኔም አመሰግናለሁ። ወድሃለሁ። ቻው። ከተማን አስተዳድራለሁ የሚል አጋንንት አሁን 4 ጊዜ ጮህና ከቤቷ ውጣ። ሁለተኛ፣ ሶስተኛ፣ አራተኛ ውጣ። ና አሸውደኝ። ና አራተኛ ናውጣ በጌታ በኢየሱስ ስም። እንደዚህ ነው የሚወጣው። ሰላም ነው። ማነው ስም? ሰሚራ። ከየት ከተማ መጣሽ? ዝዋይ ባቱ። ከማን ጋር መጣሽ? ከነሰይድ ጋር ነው። ሌላ ማነች ካንቺ ጋር ያለች? ኦግሴ። ያንቺ አይነት ልብስ የለበሰችው ማነች? በሳ። የት ነው ያለችው? እዛ ጋር አብረን ነበር። እሺ ጠብቂ። እዚህ ጋር በረከቷን ይዘህ እንዳጥላት። አሁን 4 ጊዜ ጮህ ትወጣለህ። ሁለተኛ፣ ሶስተኛ፣ አራተኛ። አኔ ሲንጃለዳ ባየ ሲንጃለዳ። ወዳቸዋል። አንድ ላይ ነው የመጣችሁት? ብዙ ሆናችሁ ነው የመጣችሁት?